በተፈጥሮ ወይም በፈጣሪ አጭር የሆኑ ሰዎች የሆነ ማካካሻ ተዘጋጅቶላቸዋል። ቀዳማዊ ኃይለ ሥላሴ አጭርዬ ቢሆኑም ለረጅም ጊዜ ኢትዮጵያን አስተዳድረዋል። አንዱ የህዝብ ትራንስፖርት ማመላለሻ ሹፌር ህዝቡን እያገለገለ እየሄደ በድንገት መንገድ ላይ መልስ ይሰጠኛል። እንዴት ነው ረዳት? እሺ ጋሽ ይሰጣል። ዝርዝር ስለሌለኝ ረድ ስማኛ ጋሽ ይሰጡታል። አንዴ ታገሱ። ጋቢና በእናትህ ልደታ ክብሬ እየመጣው ነው። ኬክ ምናምን ብለው እንዳለ ያለኝ እንዳታረሳሳኝ። ጋሽ ይሰጡታል። ምን ነው ዝርዝር ስለሌለኝ ነው። አረሳም፣ ችግር የለም። ቀነው የሰፈር መቼም አይጥዬ ምን አለች አሉ ነቀነቅ ነው አይደል አለች። ከዞን ጋር ድልድይ እየተሻገሩ አያዞንስ ምን ቢላ ጥሩ ነው። ኧረ አይጥዬ ቀስ በይ ድልድዩን እንዳታፈርሽው። ዛሬ አዝማሪው ባንጃው እኮ ልቤን ነው የነቀነቀው። የምሬን እኮ አዝማሪው ባንጃው ጡመ ልሳን ድምጸሉ ባንጃው ሲያንቆረቁረው ሁሉም ይውጣል እየመረረው የተባለለት ዛሬ እማማ ልጣሽ ጠጅ ቤት ምን ቢል ጥሩ ነው። ሁሌም መንገዱ ያካሄድ ስልቱ የጉዞ ምቱ እርምጃው ሁሉ የአዙሪት ውደት ወጪ ወራጁ ሁሌም አንድ አይነት አይልም። ከዛስ ማሲንቆም ጠበቅ አድርጎ ቀጠለላ። ፀሐይ ነኝ ብሎ እያጨለመ እየማገደ ፈውስ ነኝ ይላል በየቁስሉ እየሰደደ አንዱ በአንደኛው እየማገደ ሁሉም አንድ ነው የመጣው ሆነ አልፎ መሄድ አለና እውነቱን እኮ ነው አዝማሪው ባንጃው። አንዱ የህዝብ ትራንስፖርት ማመላለሻ ሹፌር ህዝቡን እያገለገለ እየሄደ በድንገት መንገድ ላይ ኋላ ውድ መኪና ክላክስ ያደረገ። እዛ ያው የህዝብ ሹፌሩ ወደ ጎን አረገና እንደዚህ እንዲደርበው እለፋለሁ እናቴ ክላክሱን ሊያቋርጡት ሲያደርግ ያው ሰፊው ህዝብ ሲጨንቀው ጥግ ይዞ አይደል ቆሞ የሚያሳልፈው። ጥግ ያዘና እለፋለሁ እናቴ። ካለፈ በኋላ የህዝብ ትራንስፖርቱ ሊሄድ ሲል ዘጋበትና መንገድ ሹፌሩን አሳሰረው አሉ ሰውዬው። ክሱ ምን ቢሆን ጥሩ የእገሌ ወረዳ ኃላፊ ወደ ልማት ቦታ አቅጣጫ ለመስጠትና መመሪያ ለማስተላለፍ ሲሄዱ ከልማት በማደናቀፍ ነው በማስተጓጉል እና ሰፊው ህዝብ ሲያስተጓጉል ማለት እናቴ ሰፊው ህዝብ ከፍተኛ የሆነ የመስተጓጎል ልምድ ነው ያለ። ሹመኞቻችን አይታችኋል ፍጥነታቸው ሽው ሰዓት የላቸው ጥለው ሄደዋል እኮ በሀብት መንገድ ማለት በተፈጥሮ ወይም በፈጣሪ አጭር የሆኑ ሰዎች የሆነ ማካካሻ ተዘጋጅቶላቸዋል። ቀዳማዊ ኃይለ ሥላሴ አጭርዬ ቢሆኑም ለረጅም ጊዜ ኢትዮጵያን አስተዳድረዋል። ቴዲ አፍሮ ደግሞ ረጅም ሴት በማግባት ተክሷል። ሁለተኛው አጭርነት በልጅነት የተመጣጠነ ምግብ ባለማግኘት ምክንያት የሚመጣ አጭርነት ነው። እዚህ ላይ እኔን በምሳሌነት ማንሳት ይቻላል። የሚገርማችሁ ነገር የኔ ታናናሽ ወንድሞች ሰማይ ጠቀስ ረጃጅሞች ናቸው። አባቴ ደሞዝ ጭማሪ ከተደረገለት በኋላ የተወለዱ ስለሆኑ ነው። የኔ ቢጤ አጭር ከሆናችሁ
የኔ ቢጤ አጭር ከሆናችሁ ብቸኛ መጽናኛችሁ ከእናንተ የባሰ አጭር ፈልጋችሁ ጓደኛ ማድረግ ነው። አሁን እኔ አንድ አጭር ጓደኛ አለኝ። ወይኔ ቁመቱ ወይኔ ቁመቱ ወይኔ ቁመቱ። እኔ ከሱ አንጻር ሲታይ የባንዲራ ምሰሶ ነኝ። የምር ማለት ይሄ የማዕዘን ዳኞች የሚይዙት ባንዲራ የሚያውለበልቡት። ይሄ ጓደኛዬ በቁመቱ ምክንያት ለረጅም ዘመን ለግማሽ ክፍለ ዘመን ያክል በድንግልና ተወስኖ እንዲኖር ተፈርዶበታል። አሁን በቅርቡ እንዴት እንደጀነጀናት አላውቅም፣ እንዴት እንዳሳመናት አላውቅም። በስለት ይሁን በስለት የሆነች ቆንጆ ዘለግ ያለች ልጅ በእጁ ገብታለች እና እንዴት ነው ፎንቃ እንዴት ነው ስለው ተመስገን ነው። አንጋጥጬ ጸልዬ ያገኘኋትን ልጅ አንጋጥጬ በመሳም ላይ ይገኛለሁ። ስለ አጭርነት ልተውና ስለ ልጅነቴና ስለ ትምህርት ቤቴ ላውራችሁ። በልጅነቴ ሌላው ማረሳው መምህር የእርሻ መምህራችን ነው። የእርሻ መምህራችን ከክፍለ ጊዜው በፊት ሀሳቡ ሲያልቅበት ልጆች ስታድጉ ምን ለመሆን ትፈልጋላችሁ በሚል ጥያቄ ያዝገን ነበር። የብዙዎቻችን ምላሽ ተመሳሳይ ነው። ተማሪ ባሳዝነው ሰጠኝ አቤት ስታድግ ምን ለመሆን ትፈልጋለህ? ዶክተር። ተማሪ ዘላለም ለታ ስታድግ ምን ለመሆን ትፈልጋለህ? እኔ እንኳን ሳድግ መሆን የምፈልገው ዶክተር ነው። ክብሮም በሬ ዶክተር። ከዛ ወደ ሴቶች ይዞርና ሴቶች እስቲ ወደ ሴቶች እንምጣ። እንቆዬ ለመሆኑ ስታድጊ ምን ለመሆን ትፈልጊያለሽ? በነገራችን ላይ እንቆዬ የመጀመሪያው በህይወቴ የመጀመሪያው ክራሼ ወይም ፎንቃዬ ናት ማለት ይቻላል። እና ምን ለመሆን ነው የምትፈልጊ ስትባል ዶክተር ትላለች። በመጨረሻ መምህሩ ወደ እኔ ዞሮ ተማሪ በእውቀቱ እንዲሁም ምናልባት የምታድግ ከሆነ ስታድግ ምን ለመሆን ትፈልጋለህ? በሽተኛ ለመሆን እፈልጋለሁ። እንዴ እንዴት ናችሁ? እንዴት ናችሁ? አንተ ሰላም እንዴት ነህ? አረግ ጥምጥሞች ሰላም ነው። ቆየን አይደል? ከክላስ ከካምፓስ በኋላ ተገናኘን። ተነፈሳችሁ ነው? እየተነፈስን ነው። እንዴት ነው? እግዚአብሔር ይመስገን። ወሬ በጣም ጥሩ ነው። እንዴት ናችሁ እናንተ? አንቺ ምን ጀመርሽ? ምን ይሰራሽ? አስመጭና ላክብኛለሁ። አስመጭና ላኪ? የኮንስትራክሽን እቃዎች አስመጣለሁ። የኮንስትራክሽን ህንጻው እንዳለ ቆሟል። እኔ ለምን የትኛው ህንጻ ነው? በቦርሳ ነው ታዝመጣው? አንተ ሶስት ሙሳቃ ጠቅልለህ በባግ ይርክ የኮንስትራክሽን ቃ ትንሽ አይደብርም? ንግድ ለመጀመር ሀሳብ አለ። ያው እውነቱን አትባል። ምን ችግር አለው? ምን የመሸበት ማደር ምን አባ እያመጣ ነው አንተ? አንተ ምን እየሰራህ ነው አንተ? እኔ እኮ ቆየሁ እኮ በረገደ እኮ ምንድን ነው እንዴ የሲኖ ስፔር ፓርቶች ያስመጣ ብሎ እኔ ከድሮም ይኸውልህ ምኞቱ ትልቅ ነው። እሱ ተለያየ። አረ ትልቅ ነው። ይመችሽ። አይ አልገባኝም። አይ ማይመስል ነገር አወራህ። ለዛ ነው ያስታውቃል እኮ። እሺ ቶ ግን አንተ ምን እየሰራህ ነው? እኔ እጃለሁ ወንድሜ፣ ጊዜ የለኝም። ባይዘዌይ ዛሬ እናንተን አግኝቼ አወራሁ እንጂ ሌላ ጊዜ ባንክ ባላንስ ነው የሚያወራው፣ አካውንቴ ነው የሚያወራው። ቅርብ ጊዜ እንደውም የሆነ ባለ ሀብት አስቀየመብኝ። እኔ ጸጥ እላለሁ፣ አሳያለሁ ቁጥሩን። እኔ ጸጥ ነው ማለት እጃለሁ። እኔ አዎ ድጋፍ መደጋገፍ ማለት ድጋፍ ነው እንዴ? በድጋፍ ማይክሮ ፋይናንስ ንግዳችሁን ማሳደግ ነው። አልሰማችሁም ነው? ንግድ ፍላጎቱ አላችሁ አይደል? አለና በቃ መረጃውን በደንብ ሰጣችኋለሁ። ንግዶን ለማስፋፋት ዕቃ ለመግዛት ወይም የሥራ ማስኬጃ ካፒታል ለማሳደግ ብድር ይፈልጋሉ? እንግዲያውስ ድጋፍ አለሉ። በቀላል የብድር መስፈርቶች እና በፈጣን የብድር ሂደት ያለምንም ቁጠባ እስከ 3 ሚሊዮን ብር የሚደርስ የንግድ ብድር አዘጋጅቶሎታል። አሁኑኑ እና እንዴት ነው ምሳው ተመቸሽ? አሬ እኔ ፍቅር፣ እኔ ሆዴ ውስጥ ምንም ጠብ ያለ ነገር የለም። ያን ጠብጥብሽና 2 በርገር በልተሽ ጠብ ያለ ነገር የለም ታያለሽ። ያው ሂሳባችሁ 10 ሺህ መጥቷል። የምን 10 ሺህ? አንተ ኧረ እባክህ የኛ አይደለም የሌላ ሰው ነው። የኔ ፍቅር የኛው ነው። ያምሻል እንደ 10 ሺህ ብር እኮ ነው የሚለው። አይደለም እኮ ፍቅር፣ ቅድም ስልክ ልታወራ ወጣ ስትል ብቻዬ እንዳይደብረኝ ብዬ የቤቷን ስፔሻል አዝዤ ወሰድ እያረኳት ነበር። እንደ ኧረ ወንዚ ውሰድሽ እንደ አንተ ዝም ብለህ ታመጣላታለህ እንዴ? እኔ ምን ላድርግ? አዘዘችኝ አመጣሁ እንዴ። እሺ እንዴት ነው ከስፔሻሉ ጋር ሆኖ ራሱ 10 ሺህ የሚመጣው? የኔ ፍቅር ለማታ ብዬ እኮ 1 3 በርገር ቴካዊ አዝዣለሁ።
አይዞህ እንግዲህ ወንድሜ ያጋጥማል። ሄይ ዩ ዜር እኔ ነው? የስ ዩ ፕሊዝ ስታንድ አፕ። ጉድ ፈላ ዘንድሮ። እንዴ ቲቸር የኔ ምን አጠፋው? ዋት ኢዝ ዩር ኔም? እንትን አም ፋይን ቴንክ ዩ። ዋት? ኧረ እባክህ ስምህን ነው የጠየቀህ? ደምሴ ደምሴ ነኝ። ኦኬ ደምሴ ሃቭ ዩ ደን ዩር ሆምወርክ? ኧረ ቲቸር የሷ እኮ ናት የረበሸችው፣ እኔ ምንም አላደረኩም። ኦ ማይ ጋድ ብሮ አይ አስክድ ዩ ዌዘር ዩ ሃቭ ደን ዩር ሆምወርክ ኦር ኖት። አንተ የሰው እየተሳደበ ነው። እኔ ምን አቅልሃለሁ? ዋይ አር ዩ ሶ ኳይት? አም ዌቲንግ ፎር ዩር አንሰር ደምሴ። ኧረ ደምሴ ዋት ዲድ ዩ ሴይ? እንትን ቲቸር ምን በአማርኛ የለውም? ለምን እንግሊዘኛ አትሰማም? ይነስረኛል እንግሊዘኛ። ኧረ ይለይልሃ። አሁን የምነግርህን ወደ እንግሊዘኛ እየቀየርክ ትነግረኛለህ። እሺ ምን ትለኛለህ መሰለህ? እንደምን ዋልክ? እግዚአብሔር ይመስገን። ወደ እንግሊዘኛ ቀይርልኝ ነው ያልኩህ። አንተ እንደ በእንግሊዘኛ ምንድን ነው? እንደ እባክህ ያው እንደ ነው። እንደ ዋት ዋልክ? ሄሎ መብራት ኃይል ነው? ሄሎ መብራት ኃይል ነው። ይድፋ አቦ እንደ አንተ መቀለጃ ሆኜ ልቅር? አወከኝ እንዴ በድምጼ? ድምፅህን ይንሳ። ይሄ ግመል ኮቴ የመሰለ ድምፅህ ሊጠፋኝ ነው። ባለፈው ደውለህ አጎቴ አቶ መብራቱ ጠፋኝ ያልከው ልጅ ነህ? አዎ አስታውሰኸኛል። እና እንዴት ነው አቶ መብራቱ ተገኘ? ምን ይገኛል? ሞቷል አሉ እኮ። ምን ነው በሰላም? መብራት ይዞት ነው ያሉት። አይ እንግዲህ ምን ይደረጋል። ነፍሱን መብራት ኃይል ማለቴ አጸደ ገነት ያስገባለት። አሚን አሚን ባምላክ። አይ ቶ እዚሁ ነው። እሺ እና ምን ፈልገን የደወልከው? እዚህ እኛ ሰፈር ያለው ትራንስፎርመር። ምንድነው ትራንስፎርም የሚያደርገው ማለት? እንትን ይሄን የመብራቱን ፖል አወቀው? አዎ። እና ፖሉ ምን ሆነ? ምን ይሆናል? ያው ዝም ብሎ ተገትሯል። ገትሮ ይቀር። አረ በፈጠረ በረባ ባረባው እየደወልክ አትረብሸን። እኔ እኮ ሰላም ልበላችሁ ብዬ ነው። ሰላምህን ይንሳ። አሁን የምትፈልገው ነገር ከሌለ ልዘጋው ነው። እንትን ይሄ የመኝታ ቤት አምፖል። እሺ። ማታ ማታ ስተኛ አጥፍቼው እየተኛው ለሊት ስነሳ በርቶ ነው የማገኘው። በእውነት በል እስኪ። የምር? ጸበል ውሰደው አምፖሉን። አዎ ጸበል ውሰደውና አብራችሁ ተጠመቁ፣ ይለቃችኋል። ነግሬሃለሁ። ድጋሜ በዚህ ስልክ ብትደውል እንዳጎት መብራት አስይዤ ነው የሚገልህ። ሄሎ። አቤት። ማን ልበል? ዶክተር አመላላሽ ሰላም ነው? የማን አባ ነው አመላላሽ? አንተ ዶክተር አስመላሽ ነኝ። ማን ነህ? አላወቀኝም እንዴ? አስታጥቄ ነኝ። ምንቄ? አስታጥቄ የረሳኝ እንዴ? እንደውም ባለፈው ጆሮዬን አሞኝ መጥቼ የሽንት ምርመራ ያዘዝክልኝ። የመድኃኒዓለም ያለ አንተ እኔ ነኝ ጆሮህን አሞ የሽንት ምርመራ የማዘልህ? እሱ ይገርምሃል እንዴ? ጭራሽ ውጤቱን እኮ አይተህ እርግዝና ሊሆን ይችላል ጆሮህን የደፈነው አስወርደው ሁሉ ብለኸኛል እኮ። አስወርደው? አረ በፈጠረ የሰው ስም አታጥፋ። የሰው ስም አታጥፋ ምናምን ትላለህ እንዴ? ጆሮዬን አጥፍተህ። ጆሮ ምን ሆነ ሰውዬ? ይኸው እየሰማኸኝ አይደል እንዴ? እና ዛሬ እኮ ሰኞ ነው። ቅዳሜና እሑድ ነው የሚዘጋው። የአንተ ጆሮ የመንግስት መስሪያ ቤት ነው እንዴ? ቅዳሜና እሑድ ብቻ የሚዘጋው? ልትከራከሪ ነው እንዴ? ጭራሽ እኔን የማውቀው በሽታዬን አንተ። ይኸውልህ ወንድሜ ጆሮ የሰንበት ቀንን እየጠበቀ የሚዘጋ ከሆነ ይሄ በሽታ አይደለም ሰይጣን ነው። እሺ ጸበል ሂድ። ሙስሊም ነኝ። አቦ የራስህ ጉዳይ። ምን አባ ፈልገህ ነው የደወልከው? ትሳደባለህ እንዴ? ጭራሽ ቆይ የጆሮ ነው የበረሮ መድኃኒት ነው የሰጠኝ። ጆሮ እንደፈነው እያልኩህ እኮ ነው። አንተ ሰውዬ አይምሮህም ነው እንዴ የተደፈነው? አይገባህም? ሰው ተሳስተሃል። ወይኔ አስታጥቄ። ቆይ አንተ ሰውዬ ቅመህ ነው እንዲያከምከኝ? ምንድን ነው የምቀመው? ስኳር ልበልህ? አንተ በእና እንደዚህ ጉር ትሰራኛለህ? ቆይ ምን የርቀት ነው እንዴ የተማርከው? እኔ አሁን ወሬ አልፈልግም፣ ተጎድቻለሁ። ካሳ ነው የምፈልገው። ካሳ ያስፈልገኛል። ኧረ ተው እና ምን ችግር አለው? ስልኩን ልስጥሃ። የማንን? የካሳን ነዋ። ኧረ ሙድ መያዝ ነግሬሃለሁ። ከዚህ በኋላ በዚህ ስልክ ብትደውል ምን ልትሆን? ምን ሆናለሁ? ያው አላነሳም ልልህ ነው። እና ግን ዶክተር ቤተሰብ ሰላም ነዋ? እሺ ተማሪዎች፣ ዛሬ ፕሬዘንቴሽን የሚያቀርብልን ተማሪ አክሊሉ ይሆናል። ሁላችሁም በጸጥታ ተከታተሉት። ቀጥል። ምን አባታ ፈጣለ? ቀጥል። እሺ ፈርስት ቴንክ ዩ ፎር ጊቭ ሚ ዚስ ቻንስ ማይ ኔም ኢዝ አክሊሉ ማይ ፋዘር ኔም ኢዝ በላይ ማይ ማዘር ኔም ኢዝ ሬድ ፋ። ቤተሰብ መምሪያ ያለው መሰለው እንደዚህ ዘሩን ይቆጥርልኛል። ወደ ዋና ጉዳይ ግባ። አንደኛ በእንግሊዘኛ ተናገር። እሺ ፈርስተኛ ሞቆዶኒያ ኢዝ ሞቆዶኒያ ማይቶኮንድሪያ ለማለት ፈልጎ ነው ቲቸር። እግዚአብሔርን ቲቸር ሞቆዶኒያ ነው የሚል። አረ ጭራሽ እኔን ልታሳምነኝ ነው? ዋት ኢዝ ማይቶኮንድሪያ? ዋት ኢዝ ማይቶኮንድሪያ? ምን ማይቶኮንድሪያ ኢዝ እሱ ናት። የሆነን እያየህ አውራኝ። እግዚአብሔርን ያላቆም ቲቸር፣ ዛሬ ነው የሰማሁት ስሙ። የፈጣሪ ያለ። እሺ በቃ ተወው እሱን፣ ቀጣዩን አቅርብ። እሺ ሁለተኛ ሄሪና አባቱ ብሎ ነው የጻፈው። ዛሬ ጉድ ፈላ። ምን አልክ? ሽንት ቤት መጣብኝ። አትወጣት ዛሬ ሳትጨርስ እዙ ትበላሻተለህ እንጂ ምንም እኮ ነው የማይነበበው። ቆይ ማን ነው የጻፈው? እኔ ምንም አውቀው ነገር የለም። ኧረ ቲቸር ራሱ ነው የጻፈው። እኔ? አዎ እግዚአብሔር። እና ምን ሆኖ ነው? ናውጣ ናውጣ። ታንክስ ፎር ሊስኒንግ። ናውጣ እኮ ነው የምልህ አንተ። ሄሎ ጤና ይስጥልኝ። ሮቢ ሆቴል ምን ልርዳዎት? ኧረ ሁሌ አንተን እንደምታነሳው ሴቷ የለችም? ምን አሉኝ? ደህና ነህ? እግዚአብሔር ይመስገን። እኔ የምልህ እሺ ቤተሰብ ሁሉ ሰላም ነው? የኔ አባት ምን ፈልገው ነው የደወሉት? እንትን ምን? አቤት። እኔ የምልህ ፀሐይዋ እናንተም ጋር ወጣለች እንዴ? የሚወጣ ነገር ይውጣ። ቦታቦ እየቀለዱ ነው እንዴ? የሚፈልጉት ነገር ከሌለ ስልኩን ልዘጋው ነው። ኧረ አትዝጋው፣ አልጋ መያዝ ፈልጌ ነው። እሺ ይቻላል። ለእርሶ ነው? አዎ ለእርሶ ነው። ምን ማለቴ ለእኔ ነው። ብቻውን ነው ወይስ ሌላ እንግዳ አለ? ኧረ የትየለሌ ነን። እትየለሌ እናቶት ናቸው?
እትየለሌ አይደለም አንተ የትየለሌ ነው ያልኩ እኮ። ስንት ናችሁ ብዛታችሁ? 17 ነን። ይቅርታ ይሄን ያህል ሰው እንኳን ማስተናገድ አንችልም። በቃ ቶ ለኔ ብቻ ያዝልኝ። ዋጋው ስንት ነው ለአንድ ቀን? 5000 ማለት እንቅልፍ ከእናንተ ነው እንዴ? ተወደደቦት? አረ ችግር የለውም። የሩሙ ከለር ግን ምንድን ነው? ነጭ ነው። በሌላ ከለር የላችሁ? አለን። ቢኖራችሁ ይዝ ነበር። በልቻው ሲደብር ደውለ። አማራ ክልል ውስጥ ፖሊስ ጣቢያ ሂጄ ፋኖች እያስፈራሩኝ ነው ብዬ ስነግራቸው ምን እንዳሉ ታውቃላችሁ? አዎ አረ አንተስ ታዲለኛን እኮ እየመቱና 64 ተሳፋሪዎችን ጭኖ ከጎንደር አዲስ አበባ ሲጓዝ የነበረ የህዝብ ማመላለሻ አውቶቡስ በድንገት ገብረ ጉራቻ ከተማ ላይ ሲደርስ አንድ ሰው ጫነ። በአጠቃላይ 65 ተሳፋሪዎች ማለት ነው። ቤት የተከራየው በ5000 ብር ነው። 6 ልጆች አሉት። ደሞዙ 1000 ነው። ከኢትዮጵያ ህዝብ በላይ አስማተኛ ማን ነው? ሰላም ነው አለን እግዚአብሔር ይመስገን አለን። የመተንፈሻ ግብር ከፍላል እንዴ? ማለት የመተንፈሻ ግብር ከፈላል እንዴ? ስለሱም አዎ የመተንፈሻ ማለት የአየር ወደ ውስጥ እና ወደ ውጭ የምናረግበት አለ አይደል? የሱ ግብር የሱ ግብር ነው። እንግዲህ አሁን እዚህ ጋር የሚቆጥረው የመሬት የግድግዳ የካርታ የብዙ ነገር አላችሁ። ስንት ነገር ከፈለን። አሁን ደግሞ የመተንፈሻ ምን ማለት ነው? ከፍላል። ቆይ ቤታችሁ ውስጥ ዶሮ ነው የሚሰማኝ? አዎ ዶሮ አለ። አዎ ለባል የገዛ ነው ዶሮ አለ። አዎ ለሷም ትከፍላላችሁ። ለሷ 10000 ብር። እንዴት 1000 ብር እኮ ነው የገዛው። ከመጀመሩ ነው ለዶሮ ምን ከፍለው? ትሰማለህ ወይ? ትሰጠኛለህ ዶሮን ወይ ትከፍላለህ? ውሰደው 1000 ብር ገዝቼማ 10000 ብር አልከፍልም። እሺ ለማንኛውም ይሄ መኖር ማይቻልበት ዘመን። ካልሲ ስንት ነው ብዛቱ? ምን ያደርግላል? እሺ 7 ካልሲ። በጣም ጥሩ 7 ካልሲና ውስጥ ሱሪ ስንት ነው? ሙታንታ አለ አይደል? አለኝ። አዎ ስንት ሙታንታ? 6 ሙታንታ። ኦኬ 45000 ብር ወረዳ መተን እንከፈል ተቀበል። ወረዳ መተን መኖር ማይቻልበት ሀገር የፈለግከው ማለት ትችላለህ። ሄደህ ትከፍላለህ። ስታገቡ ማለት ነው የምታገቡትን ሰው ብቻ አይደለም ቼክ ማድረግ ያለባችሁ ቤተሰቡም ሾጣ ለመሆናቸውን የአማኑኤል ወረቀት እንደሌላቸው ምናምን ቼክ ማድረግ አለባቸው። ምክንያቱም ቤተሰብ ይቀላቀላል። ፈንጅ ወረዳ ነው የሚሆነው። በቃ የሻንቅላ ጦርነት እና ቤተሰቦቹ ምን አይነት ናቸው? ቤተሰቧ ምን አይነት ናቸው? ትክክል። ትዳር ውስጥ ገብተው አይፈተፍቱም ወይ? ጤነኛ ናቸው ወይ? አይምሯቸው ይሰራሉ ወይ የሚለው በደንብ ቼክ አድርጋችሁ ለይታ አባ ልጅዎትን ለልጃችን ፈልገን ነበር። ልጃችንን ፈልገ ነው? አዎ። ምን አለህ? የተቆራረጠ 1500 ብር ደሞዝና የበቅሎ ጋሪ አለኝ። የሷም ቤትና መኪና የኔም ቤትና መኪና እና 3 ሚሊዮን ብር ጥሎሽ ካለህ መውሰድ ትችላለህ። 3 ሚሊዮን ብር ጥሎሽ? አዎ። አንዳች ዝናብ የቀላቀለ በረዶ ይጣልባችሁ። ጥበቃ ተቀጥራላችሁ አባ? አዎ እንቀጥራለን። እና ቅጠሩኛ። እንግሊዘኛ ቋንቋ ትችላለህ? ምንኛ? እንግሊዘኛ ቋንቋ። ሌቦች ከእንግሊዝ ሀገር የሚመጡ አባይ ስትሞት ምንድን ነው የምታወርሰኝ? ለክፉ ቀን ብዬ ከፈትኩት አካውንት አለ ፌስቡክ ላይ ስሙን ቀይረ ተጠቀምበት። ማንቸስተር ዩናይትድ ስላሸነፈ ማለት ነው 200,000 ብር የሆነ ሰው አስገባልኝ ማለት ነው። ከዛ አንድ አዳር ዋጋ 200,000 ብር ነው እያለች ነው። ሌሎቻችሁም እየወጣችሁ ዋጋችሁን ተናገሩ። ነገጁም ገበያው እንዲሳለጥ እንጂ ማንቸስተር አሸንፋል ተብሎ ማንቸስተር ስላሸነፈ ላንቺ 200,000 ብር ይገባልሽ። ማለሽ አንቺ ብሩኖ ፈርናንዴዝ ነሽ ወይስ ማቲያስ ኩኛ ነሽ? ላንቺ 200,000 ብር ይሰጥሽ። መልስ ይሰጠኛል። እንዴት ነው ረዳት? እሺ ጋሽ ይሰጣል። ዝርዝር ስለሌለኝ ረድ ስማኛ ጋሽ ይሰጡታል። አንዴ ታገሱ። ጋቢና በእናትህ ልደታ ክብሬ እየመጣው ነው። ኬክ ምናምን ብለው እንዳለ ያለኝ እንዳታረሳሳኝ። ጋሽ ይሰጡታል። ምን ነው ዝርዝር ስለሌለኝ ነው። አረሳም ችግር የለም። እንዳትበላኛ ልትበላኝ ነው አይደል? ጋሽ ምን ነው ሊያለቅሱ ነው እንዴ? በእናትህ ይሰጣል ተባልካ እንዴ? አረ ለዘላዛ ብንትናል ኖርማል ነው መንገድ አይደል? ይመች ጋቢና ሂሳብ እንዴ? አረ ጋሽ እሺ ውጭ ወይ ለመመለስ ዝግጁ አንደኛ ከትኩስ ነገር የሚመች ሀቡና 2 ለመኖር የምትመርጠው ሀገር ኢትዮጵያ ለምን ምን ያስፈልገው ከውጭ ሁሉ መልስ ነው። ኤዲ ግን ትክክለኛ ስምክ ነው? አዎ አያቴ ነች የወጣች። አንዳርጋቸው
አንተን ነው መሰለኝ የሚጠራው። ምን እዚህ 10 ብርና ብር ስጣቸው ጓደኛቸው ሊያደርጉኝ ይፈልጋሉ። ያሽ ማለት ስማ እባክህ እናትህ እንዳለች ለምንድን ነው ጠዋት በፖፖ የሸናውን ሽንት ሳደፈ የወጣኸው? ደግሞ ቤት ስትገባ ድስት ውስጥ ያለውን ሽሮ ጠርገህ ፍቀህ ብላ። እኔ የተቀደደውን ፓንትና ካልሲ ላሰፋልህ ሄጃለሁ። እንደተመለስኩ ደግሞ የጠየከኝን 5 ብር እሰጥሃለሁ ብላለች። አንቺ ወይ ጠፍተሽ ነው? በእናትህ እናቴ ሞታብኝ ለቅሶ ላይ ነበርኩ እኮ ነው እንዴ? አዎ በጣም ጥሩ። ምን እንዳልኩ አውቀህ? ምንድን ነው ያልሽኝ? እናቴ ሞታብኝ እኮ ነው ያልኩህ። በሰላም አንተ ማለት ንቅል ነው ያማሃል። ዋናው ሰላም መሆኑ በሰላም መሆኑ ነው። አሁን ምን ነው ሌባ የሚመስለው? ሌባ መስላለሁ? እስኪ በደንብ ትኩር ብለህ እንዴት ነው አይመስልም? አይ አንተ እንደው ሲያዩት እንኳን ደህና ሰው ነው የሚመስለው። ከላይ እስከታች እኮ መረመራችሁኝ። እንዴት ነው ነገሩ? ቀልድ የሚባል ነገር አይገባችሁም እንዴ? ዝም በል ሌባ። እሺ ያኛው ጅል የት ነው ያለው? ማንን ነው? ሳሚን ነው? እና ሌላ ጅል አለ እዚህ ቤት? እኔ እንጃ። መኝታ ቤት መሰለኝ። ምን ያደርጋል መኝታ ቤት? ቅድም ተነስቶ አልነበር እንዴ? አንተ ሳሙኤል። አቤት አባዬ። ሳሙኤል አቤት አልኩ እኮ። ኧረ ሳሙኤል፣ ኧረ ጉዴ። አቤት። አየሽ ጥጋቡ ገናውን እኮ ነው አቤት የሚለኝ። ምን እያደረክ ነው አንተ? እዚህ መኝታ ቤቱን እየጠረኩ ነው። ምንድነው ያለው አንተ? አባዬ ደግሞ ምንድነው ጆሮም ቢያለ እንዴ? መኝታ ቤቱን እየጠረኩ ነው ነው ያለው። እየጠረኩ ነው። ይሄ ሴታ ሴት ዝም ብሎ እንደ ሴት መጠመጣል አይደል? አይ ሲጀመር አንተ እኔን ሲያግዙኝ አትወድም። ተይ እባክሽ፣ የወንድ ስራ ይሰራም። ምን እንደ ሴት ያርመጠምጧል? ካልሆነ ወይ ሊጥም ስጪውና ያውካልሽ። መቀለድ ነው እሱ። ጋግርም ካልኩት ይጋግራል። አይ መግማማት። ወይ በአንድ ፊቱ ለምን ቀሚስ አታለብሽው? አንተ ሳሙኤል ና እዚህ አንድ ችግር ተፈጥሯል። የምን ችግር? መጣሁ። እሺ ቆይ እየጨርሻለሁ። ይህ ሸምበቆ ደግሞ ምኑ ነው የምታየው? ደህና የሚታይ ነገር ያለህ ይመስል። አባዬ ደግሞ ከዚህ በላይ ምን ይምጣልህ እንዴ? እስኪ በደንብ ትኩር ብለኸኝ። አልገበድኩብህም እንዴ ነው? እኔ እንደው ይቅርታ አድርግልኝና የሆነ የቆመ ፓስታ ሆነ ነው የምትታይ። የቆመ ፓስታ ቁጭ ብዬ የለ እንዴ? ቆይ እንደውም ከአንድ ዓመት በኋላ ታያለህ እንዴት እንደምነፋፋ። ነፈትፈት ነው የምለው። እንዴት አንተ ደግሞ እንደ ሊጥ ኩፍ ማለት አማረ? እማዬ ደግሞ የምን ሊጥ ነው የምታወሪው? አባዬ ምን ነበር? መጣህ እንዴ? ለምንድን ነበር የጠራሁት? ለምንድን ነበር አባዬ? ምንድን ነው? ለቀልድ ነው እንዴ ጠራኸኝ? ስራ ትቼ እኮ ነው የመጣሁት። ዝም በል። ደህና ስራ እንዳለው ሰው ጠፍቶኝ እኮ ነው። ቆይ እንትን አዎ፣ ብር ትሰርቃለህ እንዴ? አዎ። ምንድን ነው ያልከው? የምን ብር ነው? ኧረ እኔ አልሰርቅም አባዬ። እዚህ ጋር ቫር ይታይልኝ። መጀመሪያ እኮ አዎ ብሏል። ምንም ታሽቃብጠው እና እኔ ሌላ ነገር ያለ መስሎኝ ነው አዎ ያልኩ። ምንም ሌላ ነገር ምናምን ብሎ ነገር የለም። ተሰርቃለህ ወይ አለ። አዎ አልክ። ድሮም እኮ ምንድን ነው የሚባለው? ሆዴ አባውን መጥረጊያ ያወጣዋል ነው የሚባለው። አንተ ደግሞ ምንድን ነው የምትለፈልፈው? አይ እንግዲህ አትጨቅጭቁት። እሱ እንደሆነ አይሰርቅም። ቤቱን ጠርገህ ጨረስክ የኔ ልጅ? አዎ እማዬ ጨርሻለሁ። ትንሽ ነው የሚቀረኝ። ታዲያ ምንድን ነው ወለሉን ብቻ አይደለም እንደ የጠረግ ያልሽው? እና ሌላ ምን አደረገ? ምን አደረገ ትያለሽ? እንደ አብሮ ኪሳችንን እየጠረገ። ኧረ አባዬ የምር እኔ እኮ በወስድ ራሱ ነው ከ200 ብር በላይ ያለው። እረፍ አመንክ ማለት ነው። ና ወደዚህ ጠጋ በል። ኧረ አባዬ እኔ አይደገመኝም የምር። አየሽ ጭራሽ ሊደግምም አስቦ ነበር ማለት እኮ ነው። አንተ ወራዳ ያዋርድ። እኔ ደግሞ አፌን ሞልቼ አይሰርቅም እላለሁ እንጂ። ታዩማ ቆይ የማደርገው እኔ ነኝ የማውቀው። አንተ እስኪ አንዴ መጥረጊያውን አቀብለኝማ። ለምን? አይዞህ አትፍራ፣ ቤቱን ልጠርግ ብዬ ነው። አንተ ወሽ እኔን ነው የምጠርገኝ? ችግር የለውም እኔ እጠርገዋለሁ፣ አታስብ። አባዬ ግን ታዘብኩ የምር። እሱ በሰረቀው እኔን ለባልከኛ። ይሄ ደግሞ አሲዳ። ይሄን እኮ ቆጭቶት ይሆናል እንዴት እኔም ሳልሰርቅ ብሎ። ኧረ አባዬ እሱም እኮ ይሰርቃል ሰኞ። እረፍ ጭራሽ በወረፋ ነው የምትሰርቁት? ወይኔ ደምሴ፣ ወይኔ ደምሴ። የማንም መጫወቻ አለው? አይ ዝንብ ሲያረጅ አንበሳ መጫወቻ ይሆናል ማለት እኮ ይሄ ነው። ኧረ ገለበጥከው። አንቺ ደግሞ ምን ነው የገለበጥኩት? ምሳሌ አነጋገሩን ነው። አንበሳ ሲያረጅ የዝንብ መጫወቻ ይሆናል ነው የሚባል። አንቺ ሴትዮ ቆይ ችግርሽ ምንድን ነው? የኔ አማርኛ ነው ወይስ የልጆቹ ሌብነት ነው የሚያሳስብሽ? እኔ እንግዲህ ሁለቱም ያሳስበኛል። ቆይ እንዴት ነው ሀሳባችሁ? ቆይ ለአራት አቃጥራችሁ ልደፉኝ ነው?
ለአራት 1 2 3 አባዬ አራተኛው ማን ነው? እኔ ምን አቅላችኋለሁ? ስንት ናቸው? እንግዲህ እኔ እንደሚታየኝ ከሆነ ከማየ ጋር 3 ነን። ቶ የኔ ልጅ አማርኛ ብቻ አይመስለኝም የሂሳብም ችግር ሳይኖርበት አይቀር። ጭራሽ ተባበራችሁብኝ። አይዞህ አባዬ እኔ ካንተ ጎን ነኝ። ጎን ይሰበራብ። ሽማግሌዎችን አጫውታ ደግሞ ወደ ህፃኖች ገባ። እኔንም አታልበኛል በጠላና በረቂ እያጠጣ ስም አድርገሽ አንቺ ብዙ ኧረ ማሰር ምንድነው? ዝም በል ለሞ ማዘር ይላል። በስመ አብ ወልድ ወመንፈስ ቅዱስ ምንድነው? ኧረ ፍቅር ዝም በል ወደዛ ትካም ያጠገብ ማዘር አንዴ ጠብቁኝ። ማዘር ግን እንዲው ምን አገባሁት? አገኩ ወንድሜ ልደት ነው ቤት እንድመጣሽ። የወንድምሽ ልደት? የወንድሜ ልደት። የምርሽን ነው? የምር እንዴ ተቀወጠ ጠላ ምናምን ጠጥታ እንዳመጣሽ እናቴ ኃይለኛ ትጠፍጥኛለች። እንደ ድጋሚ ከፍ ካንዳለሽ። ኧረ አልጠጣም። ጠላ እንደጣጣ አፍን እንዳይሸት እና ሳልጠጣ ልምጣ? ደግሞ ምን ስጦታ የሆነ ስጦታ ግን አምጣለት እንዲወድ እሱ። ኧረ አመጣለታለሁ። ካፕቹኖ ብስኩት አመጣለታለሁ። እንዳቀረሽ እሺ በቃቸው ደናቸው ማን ነው መጣው? ሃፒ በርዝዴይ ቱ ዩ ሃፒ በርዝዴይ ቱ ዩ ይታደሳው አለ እናም ቻንስ ጦት ሁሉ ስጦ ያመጡትን መልካም ልደት ብዬ ልስጦ የሚገርም በቃ ለታዳጊ የሚሆን አሪፍ ስጦታ ነው ይዤለት የመጣኝ። እንዴ አንተ አወረድከኝ። ጠላ ይዘህ እንዳመጣ ጠላ እንዳጠጣፍ እንኳን እንዳይሸት አላልኩህ? እና ምን ጭራሽ ጠላ ይዘህ ትመጣ እና ሌላ ስጦታ ማን መጥቶ ነው? ሰላም ነው ማዘር። ሰላም ነው ትወጣና ለኔ ተዋርጀ ነበረ ጠላ አልበጠበጥኩም ብዬ ተዋርጀ ነበር። ይዘልኝ መጣ። ብራት መዝጊያ ይሆናል ነው አንቺ አገኘሽ ለካ። ሰይ ገመና ሸፋኝ እና አሁን እናቴ ላስተዋውቅ ነው። በቃ ይዳውን ጠላ ምናምን እንዳትል ስታወራ ደግሞ መልስ ከመለስክላት እንዲህ አፍን ሽፍን ታደርገዋለህ። የጠጣው ጠላ እንዳይሸት አፍን ትሸፍናለህ። በቃ የት ነው የምትውሉት? ምናምን ጠላ ቤተክርስቲያን ነው ቤተክርስቲያን ነው ይዣትም ወልናል ትላታለሽ። እንዳ እርግጠኛ ነኝ አረቅም አይወራም። በቃ የቤተክርስቲያን ልጅ አጣጣም አንተ። እሺ እና የኔ ፍቅር በቃ እንደዚህ ነው ደርሰናል። በርሌናት ናት እንደተባባል ነው። እሺ እርሱ ነው ማዘር እየሰላም ነው። እንዴት ነው? ሰላም አላችሁ? አለ ማን ነው ያልኩሽ ልጅ? ምን ፍቅረኛ እሱ ምንድነው? ቁመት የለው ፀጉር የለው ምንድነው ደግሞ? ልጄ ነው የት ነው የምትወስዳት? የምትወስዳት ቦታ አለ ሲባል ሰምቻለሁ። አለ የት ጠላ ቤተክርስቲያን ምናምን ሲል ሰምቼው አፉን ያልሽው ቤተክርስቲያን የምትይ የት ቤተክርስቲያን ነው አንቺ ልጅ የምትይ? እስኪ አንዱን ተናገሪ። ሄደሽ የምታውቂው ቤተክርስቲያን እሱ ነው። ለምሳሌ አሁን የፈረሰ ቤተክርስቲያን በሰሜን ወሎ የሚገኘው ማርጌት ጊዮርጊስ ቤተክርስቲያን። እሺ ተማሪዎች ዛሬ የምንማረው ቲቸርዬ ግን እንዳሳብ መጀመሪያ አቴንዳንስ ብትይዝ ባይ ነኝ። ብዙ ከትምህርት ገበታቸው ያፈነገጡ አካላት አሉ። አታሽቃብጣ ቤኔዘር አታሽቃብጥ። በጣም ቆላ መያዙን ግን ይይዛለሁ። እሺ አለማየሁ አለ። አለማየሁ ዳስተር ላምጣ በሚል ተልካሻ ምክንያት እዛኛው ክላስ ከቤዛ ጋር ተቀምጦልሃል። ተቅማጥ ያስቀምጠህና ለኔ ነው ተቀመጠልኝ። ምን ለማለት ፈልገህ ነው? እንደዛ እኮ አይደለም ቲቸር። ዝም በል ካንተ ጋር በኋላ እናወራለን። እሺ ናትናኤል አለ። ናቲ ደግሞ አቤት ቲቸር አለሁ። ቲቸር ትናንት አልመጣም። ምን እውነቱን ነው? ኧረ ቲቸር አሞኝ ነበር። ውሸት። ከቤት ጋር ብርጣሉ ጠላ ቤት አሸሸ ገዳሜ እያለ ነበር። ጭራሽ ጠላ ቤት? ኧረ ቲቸርዬ እንደምታስበው አይደለም። እያስጨፈርኩ ማለቴ እያስጠናኋት ነበር እኮ። የ80 ብሔር ብሔረሰቦች ጭፈራ እያስጨፈራት ነበር። ይታይ ቲቸር በጠላ ይሄ ችጋራም ጠጅ እንኳን ቢያደርጉ ነገ ወላጅ ይዘህ እንድትመጣ ነግሬሃለሁ። እሺ አብዱ አለ። አብዱና ከድጃ ትናንት መስጊድ ብለው እንደወጡ እስካሁን አልተመለሱም። ሶስት ነው እንዳይመጡ በመፍራት ላይ እንገኛለን። ወይ ጉድ! እሺ ዳግም አለ። ዳግም ያለ አቤት አለው። እሺ አብርሃም አለ። አብርሃም ትምህርት በቃይ ብሎ ውትድርና ገብቷል። ወይ መድኃኒዓለም። እሺ ዮናስ አለ። ዮናስ ምን? እሱን እንኳን አላየሁትም መሰለኝ። እኔ የምልህ በማሽቃበጥ ግን ዲግሪ አለህ እንዴ? እኔ ነው እና ከነው። ለማንኛውም አንተም ነገ ወላጅ ይዘህ እንድትመጣ ትምህርቱን ትተኸው ማሽቃበጥ ላይ ነው ትኩረት እያደረክ ያለው። እንዴ ኧረ ቲቸር እኔ ምን አጠፋው? ዝም በል ብያለሁ። ደግሞ ስትነግረኝ ሁሉም ከሴት ጋር ነው የወጡት። እንዴት ነው አንተስ የለህም? ኧረ ቲቸር እኔ እኮ እንደዛ አይደለም። ከአማርኛ መምህራችን ጋር ነው ሲዞር የሚውለው። ቲቸር ምን ከባለቤቴ ጋር? ኧረ ቲቸር እየውሸቱን ነው። ወይኔ ቦጋለ አንተ ወስፋታም ናውጣ። እሺ ተማሪዎች ዛሬ በኬሚስትሪ ክላሳችን የምንማረው ስለ አቶምስ ነው። አይ ሙሙ ጭራሽ አቶ ለመባል በቃ እመዋ እንኳን ደስ አለኝ፣ እንኳን ደስ አለኝ፣ እንኳን ደስ አለኝ። አንደኛ ወጣ አንደኛ ትምህርት አንደኛ ወጣ። እሰ ካርዱ የታለ? ካርዱስ? ካርዱማ የወደቁት የሌላ ቀን ነው የሚሰጠው ተብሏል። አለ
ካለፍኩ አንደኛ ወጣ ያልከኝ? ኧረ እና የለቆ ስንለቀቅ በሩጫ ነው ያልኩሽ ወደ አንተ ሰምቼ ደግሞ እዚህ ሰው መንተም ይያ እኔም ታጥሬያለሁኝ እኮ። ሰላም ነው አለ። ሰላም እንዴት ነህ? ንግድ ፍቃድ ለማዘጋት ነበር። ንግድ ፍቃድ? ምን ነው? አልቻልኩም። ኧረ እሺ ስሟን ልበል። አብኪ ጨቤ ቤት። አብኪ ጨቤ እንዴ? አብኪ እንዴ 2 ወር እኮ ከከፈትክ። አሁን ልታሰሩኝ አልቻላችሁም። ምን ነው ተስፋ ቆረጥክ? ምን ያደርጋችሁ? በዛ ላይ ሰው ትልካላችሁ። 3ም 4ም ሆናችሁ ደግሞ ራሳችሁም ትመጣላችሁ። አይ ካልክ ምን ይደረጋል? እሺ መዝጊያ 275,000 ብር። 270 የኔ ነው? አዎ ያንተ 275,000 ብር። እሺ አሁን ልቀጥልስ በል። ወይ በጣም እናበረታታለን። አመት ሲሞላ 1.5 ሚሊዮን ይደርሳል። ምን ነው? ይሄማ በህልሜ ነው። ደህና ቆዩ። እሺ ውጭቢ ወይ ለመመለስ ዝግጁ? ጥያቄ 1 እሺ አሁን ካለውና ካለፈው የመንግስት አገዛዝ የትኛው ይሻላል? 10 ሰከንድ አለ። 10 ሴኮንድ አይደለም 10 ሴኮንድ 10 ዓመት ብትሰጠኝ አልመልስም። ይቀልላል እንዴ? ምንድነው እንደ እንሽዳልት ሁሌ ግን ብለግም እንዴ? ለነገሩ ከዚህ ጋር ዞር ብትል የቤቱ ባለቤት ወጥቶ አጥር ይነቀሉብኝ ነው የሚለን እኛ። አንተ ሰው ይሰራ የለም ዝም በል እባክህ። ከዚህ ጋር ትንሽ ፈቀቅ ብትል በቆምክበት በቅርጽ የድሮ የግድግዳው ቀለም አለ አሸዋ ግርፍ